የኔ ፍቅር በዚህ ጸጉር ምክንያት እስር ቤት ለእስር ቤት እየተንከራተትክ እኔ ማየት አልችልም። እባክህ በቃ ተው። በቃ አታስቢ፣ ደስ ያለሽን ስራ ስራ። በቀላሉ ስለተረዳኸኝ በጣም አድርጌ አመሰግናለሁ። ይልቅ ለማይረባ ነገር ከምታመሰግኝ አንቺ ጋር ያለውን አዲስ ነገር ነው። እስካሁን ድረስ ምንም ነገር የለም። እስካሁን አልደወለልኝም። የሚጠራው ስልክ ማን ነው? እሱ ነው። በቃ ወሬዋ መጣ። ሄሎ ሄሎ። ምን ነው ስልኩን ለማንሳት ዘገየሽ? አይ እንደዛ ሳይሆን ማመን ስለከበደኝ ነው። አረ ገና ለገና ደወለ ብለሽ መኮራቱ። ያው ትንፋሽሽን እንኳን መስማት አልፈልግም ብለሃል ነበር እንደ ይልከው። ይልቅ ይኸውልሽ አሁን በ30 ደቂቃ ውስጥ እንድትመጪ። ባልመጣስ? ካልመጣሽ እንግዲህ ልሰጥሽ ያሰብኩትን እድል ምን ነው የመንጌል ይስተኛል። ለማንኛውም እሺ እሺ እስኪ እናያለን። 30 ደቂቃሽን በአግባቡ ተጠቅሚ። እኔ የምልሽ የህይወት ልጅ እኮ ረብሻውን አላስቀመጠም። እኔ የምልሽ አንቺስ ግን መቼ ነው የምትወጪልኝ? አንተ ትቀልዳለህ። አብረኝ ምን አለሽ ደግሞ እንደዚህ የምፈነጥቅ? የሰጠሁሽን እድል ተጠቀሚበት ነው የሚለኝ። ይሄማ እኮ በጣም አሪፍ ነው እና ሂጃ። እንደውም እኮ ጊዜው አጭር እንደሆነ የተሻለ አማራጭ ነው። እና ልሂድ? አሁን ልብስ ቀይርና ቶሎ ሂጂማ። እንዴ ምን ሆነሽ ነው? ተነሽ ተነሽ ቀይር። ፈጣኛ እንዴት ነህ? እስቲ አንድ የተለመደችዋል ስልክ ደግሞ በቃ አንድ ፊቱን ደላላ ሆን ይሻላል። ታናሽ ወንድም ሄሎ። አንተ የት ሆነህ ደግሞ ምን ቀረና ነው የምትደውለው? ቆይ ቤት ያለው ጭቅጭቅ ምናምን አነሰ። ቆይ አንተ ምን ሆነ ነው? ምንም ቢሆን እኮ እናታችን ናት። እንዴት በእናታችን ላይ ትጨክናለህ? ምን ነው አንተ ውድ ልጅ ዋና እናት አይደል እንዴ? ለምንድን ነው እኔ ጋር ብትደውል? ትሰማኛለህ? እንዲህ በየባንኩ ነው እየሄድክ የምትገለብጥበት ብር እናትህ እኮ ነው። ትሰማኛለህ? ወሬ አልፈልግም። እሺ ወሬ አታብዛ። ምን አለ ቀፋፊ። በእናትህ መጠጤን አምጣልኝ። ቀፋፊ ነው እና
ደህና ነኝ አልኩሽ እኮ። እልኩማይ ፊቶት ላይ ያለው ስሜት ጥሩ አይደለም። ዶክተር ጠርቼ ነው። የኔ ልጅ አሁን ደህና ነኝ። አንቺ ተረጋጊና እረፍት አድርጊ። ነይ ተቀመጪ። እሺ በቃ እነሱ እሺ ማየ። የኔ ልጅ ግን አንቺ ምን አይነት ልብ ነው ያለሽ? ምን አይነት ሴት ነሽ? የምትኬድ ጮኛ በመሆንሽ እድለኛ ነኝ። አመሰግናለሁ የኔ ቦል። ማየ ግን እኮ ነው የምን እኔ እኮ በይ እስቲ ንገሪኝ እስቲ ከምትኬ ጋር በምንድን ነው የተጋጫችሁት? ኧረ እናቴ አልተጣላንም። ትንሽ የፍቅር ኩርፊያ ብቻ። ይኸውልሽ የኔ ልጅ ይሄ የፍቅር ኩርፊያ ይደራረብና ወደ ጸብ ይመጣል። ስለዚህ በትንሽ በትልቁ መኮራረፉን ትታችሁ በግልጽ ብትነጋገሩ ይሻላችኋል። እሺ አየሽ የኔ ልጅ ቶሎ አቀብለው እንትን አርግና በከበሬቱ አርግና ቶሎ ባለሙያ ቆሟል። አሁን ትቆማለህ እንዴ? ጫን አርግና ባለሙያ እንዲቆም አልፈልግም። ባለሙያ እንዲቆም አልፈልግም። እኔ ስራ የምትሰራ ከሆነ በአግባቡ ስራ። ባለበለዚያ መሄድ ነው እኮ። ቶሎ አቀብለው። ለምን እንዴ ባለሙያ እንዲቆም እንትን እየተባለ አለበለዚያ ለቆ መሄድ ነው። እያረፈርክ እየመጣ ነው። በቃ ማሰራ ከሆነ መውጣት ነው። 2 ሰዓት ነው የምንጀምረው። አይው ስራ የምትፈልግ ከሆነ አርፈህ በስርዓት ስራ። ያረፈርክ እየመጣ ነው። ቶሎ ስጠው። ጭራሽ መልስ እየሰጠኸኝ ነው። ጭራሽ ለኔ ነው መልስ የምትሰጠኝ? በቃ ካፋና አስቀምጥና ውጣ። ውጣ። በቃ ይበቃሃል። በቃ እኔ ካንተ ጋር ትዕግስት የለኝም። በቃ ጭራሽ ደበደበው። በቃ ውጣ። በቃ ጥበቃ አስወጣልኝ። አንተ ያልታወቀብህ ገልባጭ አይደለም እንዴ? ምን ነው አንቺስ ቅዱስ ነኝ ያልሽ? አይ እኔ እንኳን እንደዛ አላልኩም፣ ግን በይሳት የሚያስጠጣ ነገር ምን ተገኘ ብዬ ነው። መጠጣት ይበቃ። ሌላ ምን ስራ አለ አልሽ? ይልቅ ከመጣሽ አይቀር ለምን አትታዘዥ? አናቴ ላይ ቁብ አትበይ። እሺ ቦል ካምጣልኝ እስኪ። አያ ምን አንተ መንጌ ነኝ አለ። አንተ ያልከው ነገር ብቻ ካልሆነ ምንም አይሆንም ማለት ነው። እኔ ይገርምሻል፣ ሁሉም ሰው ከኔ ጋር ተመሳሳይ ነገር እንዲጠጣ ብቻ ነው እንዳልክ ይሆናል። ግን ከመጠጥ በኋላ የሚመጡትን ፍላጎቶችን ለማሟላት ዝግጁ ነው? ባይሆን ቀስ በቀስ አብረን እናያለን።
የደበቀች ነገር ኖሮ ነው እንጂ ቆይ ግን ወንድሜ ለምንድን ነው በእናታችን ላይ እንደዚህ አይነት ግፍ የምትሰራው? ትሰማኛለህ? ትንሹ ከእንግዲህ ለምንድን ነው እናታችን ላይ እንደዚህ የሚጨክነው ምናምን እንዳትለው። ባልጠበቅኩ መንገድ ልብህን እሰብረዋለሁ። ተግባባን? እንዴት ወንድሜ ከድሮ ጀምሮ ይጣላናል ያለታችን አልመጣም ሳታ ያልኩልሽ እንደማይ ብቻ ነው እንዴ ፈታ ዘና ማለት ያለበት? እኔም ፈታ ያልኩልሽ ነው። እና ምን ችግር አለ? ግን አንድ ነገር ወቂ፣ መተሽ አንድ ጥያቄ መጠየቅ አትችይም። ሰማሽኝ?